ሰላም ፋሚሊ እንዴት ናችሁ? እንኳን ወደ ኤልአይኤፍኤክስ በሰላም መጣችሁ። በዛሬው ቪዲዮአችን ሪዲንግ ቻርት እናያለን ማለት ነው። ወይንም ቻርት እንዴት ነው የምናነበው የሚለውን እያንዳንዱን ነገር ዲቴይል እናያለን ማለት ነው። ማርኬት በሶስት መንገድ ነው የሚንቀሳቀሰው። ማርኬቱ የሚንቀሳቀሰው በእነዚህ ሶስት መንገዶች ነው ማለት ነው። ሁልጊዜ ማርኬቱን የምታዩት በእነዚህ ሶስት መንገዶች ሲንቀሳቀስ ነው ማለት ነው። የመጀመሪያው ምንድን ነው? አፕ ትሬንድ። ሁለተኛው ደግሞ ዳውን ትሬንድ ወይንም ወደ ታች ማለት ነው። አፕ ማለት ወደ ላይ ነው፣ ወደ ላይ አቅጣጫውን ወደ ላይ ያደረገ ማለት ነው። ይሄኛው ደግሞ አቅጣጫውን ወደ ታች ያደረገ። ሶስተኛው ኮንሶሊዴሽን ወይንም አኮሙሌሽን የምንለው ማለት ነው። አኮሙሌሽን ወይንም ማርኬት ኮንሶሊዴት፣ ሬንጂንግ፣ እነዚህ የትሬዲንግ ቋንቋዎች ናቸው፣ ትለምዱታላችሁ። ሬንጂንግ የምንለው ማለት ነው ምንም ሲያደርግ ነው ማርኬቱ አፕ ትሬንድ አይደለም ወይም ዳውን ትሬንድ አይደለም ማለት ነው። እያንዳንዱን ዲቴይል እንየው ማለት ነው። አፕ ትሬንድ ማለት ምን ማለት ነው? አፕ ትሬንድ ማለት ማርኬት አቅጣጫውን ወደ ላይ ሲያደርግ ማለት ነው። ያ ማለት ማርኬቱ ምን ያደርጋል? ሁልጊዜም ምን እያደረገ ሲሄድ ማለት ነው የላይኛውን አቅጣጫ ከላይ ያለውን ነገር ብሬክ እያደረገው አቅጣጫውን ወደ ላይ ሲሄድ ማለት ነው። ልክ እዚህ ጋር እንደምታዩት ምን ያደርጋል? ማርኬት ይመጣና የላይኛውን ብቻ ምን እያደረገ ብሬክ እያደረገው አቅጣጫውን ወደ ላይ ሲያደርግ ማለት ነው። እዚህ ጋር እንደምታዩት ሰማያዊ እዚህ ጋር ያሰመርኩላችሁ በቀስት ያደረግኩትን ብሬክ ያደርገዋል፣ ይመለሳል። ማርኬት ደግሞ አሁንም ብሬክ ያደረገው ምን ሲያደርግ ማለት ነው? አቅጣጫውን ወደ ላይ ብቻ አድርጎ ሲሄድ አፕ ትሬንድ እንለዋለን ማለት ነው። ዳውን ትሬንድ ማለት ደግሞ ምን ማለት ነው? እነዚህ የምታዩት ሃየር ሃይ ሃየር ሎ ማለት ማርኬቱ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ እየሰራ ሲሄድ ማለት ነው። ሃየር ሃይ ማለት ምን ማለት ነው? የላይኛውን ብሬክ ሲያደርግልን እዚህ ጋር ያለውን ሃየር ሃይ ብሬክ ሲያደርግልን ሃየር ሃይ እንላለን። ተመልሶ ደግሞ ማርኬት የታችኛውን ይመጣና ፑልባክ ያደርግና ደግሞ ብሬክ ሲያደርግልን ሃየር ሃይ እንላለን። ያ ማለት ማርኬት ምን ሲያደርግ ማለት ነው? ኢምፐልስ ያደርጋል፣ ኮሬክት ኢምፐልስ ኮሬክት ሲያደርግ ማለት ነው። ይህ የምታዩት አንዱን ይህን ስዊንግ እንለዋለን ወይም ሌግ እንለዋለን። ይህ ምን ማለት ነው? ኢምፐልስ እንለዋለን። ይሄኛው ደግሞ ኮሬክት እንለዋለን ወይንም ፑልባክ እንለዋለን ማለት ነው። ስለዚህ የዚህኛውን ኢምፐልስ ያደረገውን ሙቭ ብሬክ እያደረገልን ሲሄድ ሃየር ሃይ እንላለን ማለት ነው። ብሬክ ያደረገውን ነገር ደግሞ ተመልሶ ይመጣና ከእንደገና ደግሞ ኢምፐልስ ያደረገውን ዞን ደግሞ ብሬክ እያደረገልን ሲሄድ ሃየር ሃይ ሃየር ሎ እንላለን ማለት ነው። ማርኬት አሁንም የዚህኛውን ዳውን ትሬንድ ደግሞ ላሳያችሁ። ዳውን ትሬንድ ማለት ማርኬት ሎወር ሎን ወይንም ሎወር ሎ ማለት የታችኛውን ምን ሲያደርግልን ማለት ነው? ብሬክ እያደረገልን አቅጣጫውን ወደ ታች ሲሄድ ማለት ነው። ከዚህ ጋር ወደ የት ነበር ማርኬት የሚሄደው? ወደ ላይ ነው ምን የሚያደርገው? ብሬክ የሚያደርገው። እዚህ ጋር ግን ወደ ታች ምን ሲያደርገው ነው? አቅጣጫውን ሎወር ሎ የምንለውን ብሬክ እያደረገልን ሲሄድ፣ ያ ማለት ምንድን ነው? ይህ ብለናል ኢምፐልስ ነው ብለናል። ኢምፐልስ ያደርጋል ማርኬት ኮሬክት። ኢምፐልስ የሚያደርገውን ይህን ዞን ማርኬት ይመጣና ብሬክ እያደረገልን ኮሬክት ኢምፐልስ እያደረገ የሚሄደውን ብሬክ እያደረገልን ሲሄድ ማለት ነው። ይህ ዳውን ትሬንድ እንላለን። ይህ እነዚህ ደግሞ ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ እየሰራ ማርኬቱ አቅጣጫውን ወደ ታች አድርጎ ሲሄድ ምን እንለዋለን? ዳውን ትሬንድ እንለዋለን ማለት ነው። ኮንሶሊዴሽን ማለት ምን ማለት ነው? ኮንሶሊዴሽን ማለት ማርኬት ከሆነ ፕራይስ ሬንጅ መውጣት ሲያቅተው ማለት ነው። ያ ማለት ለምሳሌ ማርኬቱ ምን አደረገ? ከዚህ ጋር ምንድን ያደረገው? የላይኛውን አቅጣጫ ብሬክ እያደረገልን አቅጣጫውን ወደ ላይ ሄደ። እዚህኛው ጋር ደግሞ ምንድን ያደረገው? ማርኬት የታችኛውን አቅጣጫ ብሬክ እያደረገ ወደ ታች ነው። እዚህ ጋር ግን ስታዩት ሬንጂንግ ወይንም ኮንሶሊዴሽን የምንለው ላይ ግን ምንድን ነው የሚያደርገው? ማርኬት የላይኛውንም አቅጣጫ አይሰብርም፣ የታችኛውንም አቅጣጫ ምን አያደርግም ማለት ነው? ብሬክ አያደርግም።
ከሆነ ፕራይስ ሬንጅ መውጣት አቅቶታል ማርኬት። እንደዚህ በሚያደርግበት ሰዓት ምን እንለዋለን? ሬንጂንግ ወይንም ኮንሶሊዴሽን እንለዋለን ማለት ነው። ግን ሁልጊዜም ቻርት ጋር ስትገቡ እንደዚህ አይነት ነገር አይደለም የምታገኙት። ምን አይነት ነገር ነው የምታገኙት? ኮንሶሊዴሽን በአጭር አማርኛ ድጋሚ አንድ ጊዜ ልድገምላችሁ። ምንድነው? እንደዚህ እንዳለ ሆኖ ግን አንዳንድ ጊዜ ምን አይነት ነገር ልታገኙ ትችላላችሁ? ሁልጊዜ እንደዚህ አይነት ነገር አታገኙም። ቀጥታ የተስተካከለ ነገር እኔ እንደሳልኩላችሁ አይነት የተስተካከለ ነገር ቻርቱ ጋር ስትገቡ አታገኙ። ምን ሊያደርግ ይችላል ማለት ነው? እንደዚህ አይነት ነገር ሊፈጥር ይችላል ማለት ነው። ያ ማለት ይሄ አሁን ምንድን ነው ማለት ነው? ማርኬቱ ምንድን ነው? ከሆነ ፕራይስ ሬንጅ አልወጣም። ለምሳሌ እዚህ ጋር ብታዩት ከሆነ ፕራይስ ሬንጅ ማርኬቱ ምን አላለም? አልወጣም። ያ ማለት ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ እየሰራ ወይ አልሄድም ወይ ደግሞ ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ እየሰራ ፕራይስ አልተንቀሳቀሰም ማለት ነው። እስኪ ወደ ቻርት ገብተን ደግሞ እንየው። ቻርት ላይ እንየው ማለት ነው። ይህ የምታዩት ቻርት የጎልድ ነው። ጎልድ 15 ሚኒት ቻርት ነው። እስኪ ላሳያችሁ። አፕ ትሬንድ የምንለው ምንድነው ነው ያለን? አቅጣጫውን ማርኬት ወደ ምን ሲያደርግ ወደ ላይ ሲያደርግልን አቅጣጫውን ምን እንለዋለን? አፕ ትሬንድ እንለዋለን። እንደምታዩት እዚህ ጋር ምንድነው ማለት ነው? ማርኬቱ አቅጣጫው ወደ ላይ ነው ማለት ነው። ስለዚህ ይህ አፕ ትሬንድ እንለዋለን። ግን ምንድነው የምታደርጉት ማለት ነው? አፕ ትሬንድን በቀላሉ ለመለየት ማርኬት ምንድነው የሚያደርገው ነው ያለን? የላይኛውን አቅጣጫ ብሬክ እያደረገ ይሄዳል ማለት ነው። የላይኛውን አቅጣጫ ብቻ ምን እያደረገ ብሬክ እያደረገላችሁ ምን ያደርጋል? ይሄዳል ተባብለናል። ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ እየሰራ ምን ያደርጋል ማለት ነው? ማርኬት ይሄዳል። ስለዚህ እንደዚህ በሚሆንበት ሰዓት አፕ ትሬንድ እንለዋለን ማለት ነው። ዳውን ትሬንድ ደግሞ የምንለው ምን አይነት ነው የሚለውን ላሳያችሁ። ዳውን ትሬንድ ሲሆን ደግሞ ማርኬት ምንድን ነው የሚያደርገው ማለት ነው? አቅጣጫውን ወደ የት ያደርጋል ማለት ነው? ወደ ታች ያደርጋል ነው የተባባል ነው። ይኸው ወደ የት ያደርጋል ማለት ነው? አቅጣጫውን ወደ ታች ያደርጋል። አቅጣጫውን ወደ ታች ሲያደርግ ምንድን ነው ብሬክ የሚያደርገው? የታችኛውን ዞን ነው። ምን እያደረገ የሚሄደው? ብሬክ እያደረገላችሁ የሚሄደው የትኛውን ዞን ነው ማለት ነው? የታችኛውን ዞን። ይሄን የምታዩትን ምን እያደረገ ብሬክ እያደረገ ይሄዳል ማለት ነው። እንደዚህ በሚሆንበት ሰዓት ደግሞ ምን እንለዋለን? ዳውን ትሬንድ እንለዋለን ማለት ነው። ኮንሶሊዴሽን ደግሞ ላሳያችሁ። ኮንሶሊዴሽን ማለት ፕራይስ ከሆነ ሬንጅ ምን ማድረግ ሲያቅተው ነው ያለን? መውጣት ሲያቅተው። ቆይ የተስተካከለ ለኤግዛምፕል የሚሆን ኮንሶሊዴሽን ካገኘው ይሄው እዚህ ጋር ላሳያችሁ። ፕራይስ ምንድን ሲያደርግ ነው ያለን? ከሆነ ፕራይስ ሬንጅ ውስጥ ምን ማድረግ ሲያቅተው፣ ከዚህ ተመልከቱት። ፕራይሱን ይሄን ቀነስ ስላደርግላችሁ ምንድን ያደረገው ማለት ነው? ፕራይሱ ከሆነ ሬንጅ ውስጥ ምን አላደረገም ማለት ነው? አልወጣም። እንደዚህ ሲያደርግ ምን እንለዋለን? ይመጣል ማርኬት ተመልሶ ወደዚህ ይሄዳል፣ ይመጣል፣ ይሄዳል። እንደዚህ በሚያደርግበት ሰዓት አኮምሌሽን ወይንም ኮንሶሊዴሽን እንለዋለን ማለት ነው። የዛሬው ቪዲዮአችን ይህን ይመስላል። ማንኛውም ጥያቄ ካላችሁ ፍሪ ቴሌግራም ቻናል አለን፣ መጣችሁ መጠየቅ ትችላላችሁ። ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። ላይቭ ስለምንገባ መጣችሁ መጠየቅ ትችላላችሁ። ኮመንት ላይ ማስቀምጡልኝ፣ በተቻለኝ ፍጥነት እመልስላችኋለሁ። በሌላ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንደዚህ አይነት ቪዲዮዎች እንዲደርሷችሁ ማለት ነው። አሁን ቢግነር ሌቭል ላይ ነን። አድቫንስ ድረስ ምን እናደርጋለን? እንማማራለን ማለት ነው። መልካም ጊዜ ይሆንላችሁ።